እንደ ወላጅ ወይም እንደ አባት ልጅህን አታይም ማለት ለአብርሽ እጅግ በጣም ከባድ ነው። እውነት ለመናገር ልጅህን አታይም የሚለው ቃል ለወላጅ በጣም ከባድ ነው እና እንግዲህ ሩታ ዛሬ ሲሄድ ልጅህን አታይም ማየት አትችልም ምናምን ነገር ብለዋለች። ሲጀመር እኮ ሩታ ማለት ነው መጀመሪያ እኛ እንኳን ብንለያይ ልጅህን የማየትና ለልጅ ማድረግ የፈለግከውን ነገር ማድረግ ትችላለህ ብለሽ ቃል ገብተሻል። ያንን ቃልም ማጠፍ የለብሽም። ስለዚህ እንደገናም ደግሞ እንዳባትም በህግም ሆነ በሽማግሌም ልጁን የማየት መብት አለው ሲጀመር። ነገር ግን ደግሞ አንቺም የገባችው ቃል ስላለ ካንቺ ጋር እንኳን ካልተስማማችሁ ግን ልጁን ማየት ወይም ደግሞ ልጁ የሚፈልገውን ነገር አድርጎ ልጁን አይቶ የመንጣት መብት አለው ማለት ነው። ስለዚህ ልጁን አትከልክዩ ማለት ነው። ምክንያቱም እንኳን አይደለም ይሄ ወርና 2 ወር ያልሞላው ህፃን ልጅ እዩኝ የሚል የሚያሳሳ ልጅ ማንኛውም ልጅ በቃ ልጅ ምንም ሆነ ምንም በቃ አማረም አላማረም የሚያሳሳ ሆነም የማያሳሳ ሆነም ለወላጁ እንቁ ነው። ለወላጁ በቃ ያሳሳል ለወለደው ሰው ልጅ ማለት ነው። ስለዚህ ልጁን አትከልክዩ፣ እውነት ልጁን አትከልክዩ። በፈለገበት ሰዓት ይሄ ነው የምለው እኔ እንደኔ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ሁላችንም እንደምናውቀው ዛሬ አብርሽ ሩታን ዘንድ ሄዶ ነበረ ልጁን ለማየት ምናምን ነገር ማለት ነው። እንግዲህ ሲሄድ ሩታ ምንድነው ያለችው? ማየት አትችልም ልጁን ነው ያለችው ማለት ነው። ከባድ ነው ማለት በቃላ። እስኪ በእናንተ ላይ አድርጋችሁ አስቡት ልጅን ማየታችም ብባል የሆነት ማለት ነው። በጣም ከባድ ነው ለወላጅ ልጅን ማየት አይቻልም። ብቻ ከባድ ነው ለማንኛውም ወላጅ ማለት ነው። እና እንደዛ አለችው። ከዛ እሱም ግን በቃ አላ አሁን እሱ እኮ ማለት ነው ያጠፋው እሷን አስደስታለሁ ብሎ ግን ልጅህን አታይም እንዲባል የሆነበት ምክንያት ምንድነው? እሷን ለማስደሰት ወርቅ የገዛው እሷን ለማስደሰት እሷን ደስተኛ ለማድረግ ነው። እሷ ግን የነገረኛና የእንትን ወሬ ሰምታ እንደዚህ ነህ እንደዚህ ነህ ብላ ወይም ልጅህን ማየት አትችልም ወይም ደግሞ እንደዚህ በቃ ያልሆነ ነገር መናገር የለባትም። ምክንያቱም ሲጀመር ልጅህን ማየት አትችልም በፍጹም ማለት አትችልም። ምክንያቱም አባት እስከሆነ ድረስ ለልጁ የሚያስፈልገውን ነገር የማድረግ ግዴታም አለበት፣ ልጁንም የማየት መብትም አለበት ማለት ነው። ስለዚህ በፈለገበት ሰዓት ሄዶ ልጁን አይቶ ልጁ ጋር ተጫውቶ መንጣት ይችላል ማለት ነው። ለልጁ ደግሞ የሚያስፈልገውን ነገር አድርጎ መንጣት ይችላል ማለት ነው። ስለዚህ ሩታ አሁንም ተረጋጊ ነው የምለው እንደኔ ማለት ነው። መረጋጋት አለብሽ እውነት አራስ ቤት ስለሆንሽ ምናምን ነገር ያኔ እንግዲህ አንዳንድ ሰው ስተትም ሲሰራ መናገር ነው። ገና ለገና ያው ያለበት ሁኔታ ጥሩ አይደለም እና ለማለት ብሎ ዝም ማለት ጥሩ አይደለም። ስተትም ሲሰራ ይሄን ስተት አስተካክል ማለት ጥሩ ነውና እኔ ማለት የምፈልገው ነገር አሁንም ተረጋግተሽ አስቢ፣ አሁንም አትቸኩይ፣ ቀስ በይ። ላንቺም ለአሚሮሽም ለሁሉም ቀስ ብለይ። አሁን ዛሬም ባየተናነቃት ነበረ ቪዲዮ እንትን ሲሉ ማለት ነው። አታይም ልጅን አታይም ምናምን ስትለው ባየተናነቃት ነበረ። እሷም ውስጥ የሚያስከፋት ነገር አለኮ ግን ያ ነገር እውነት ነው ውሸት ነው ብላ ቆም ብላ ተረጋግታ እያሰበች አይደለም። ነገሮች በመጡላትና ነገሮች በተባለችው እየሄደች ነው። የሆነ ሰው እንደዚህ ነው ባላት በዛ መንገድ እየሄደች ራሷንም እያስጨነቀች ነው፣ ባሏንም እያስጨነቀች ነው። አልፎ ደግሞ ልጃቸውን ማስጨነቃቸው አይቀርም በዚህ ከቀጠለ ማለት ነው። ስለዚህ ያ ሁላ ነገር ከመፈጠሩ በፊት መጀመሪያ ተረጋጊ። ባልሽን በወርቁን ማትቀበይ እሺ ይሁን ችግር የለውም። ግን ባልሽ ልጁን ለማየት ሲመጣ ልጁን አይቶ ይሄድ። ካንቺ ጋር ያለውን ነገር ከራስ ቤት ስትወጡ ትጨርሻለሽ በቃ ማለት ነው። አሁን አራስ ስለሆንሽ ተረጋጊ። ላንቺም ጥሩ ስላል አይደለ ማለት ነው። ስለዚህ በእርግዝናሽ ስታልቅሽ አሁን ደግሞ አራስ ቤት ሆነሽ ማልቀስ የለብሽም። ስለዚህ ተረጋጊ ማለት በቃ ከራስ ቤት ስትወጪ ትነጋገራላችሁ ማለት ነው። ግን እሱ በፈለገበት ሰዓት እየመጣ ልጁን የእውነት እንደ ልጅን አታይም የሚባል ቃል ሲጀመር በጣም የሚያስጠላ የሚዘገንን ቃል ነው። እንደገናም ደግሞ አንቺም ቃል የገባሽልን ነገር አለ በፈለገበት ታይምና
ወቅት እየመጣ ልጁን ማየት ይችላል ብለሻል። በፊት እኛ እንኳን ብንለያይ እንኳን ብለሻል። ብንለያይም ልጁን እያየ የማየት መብት አለው ብለሻል። ባቲ ለራሱ ማየት ይችላል። ልጁን የማየት መብት አለው እንዳባት ማለት ነው። አባት እንዳባት በቃ ልጁን የማየት መብት አለው እና ልጅን አታይም አይባልም። ሩትዬ ተረጋጊ ማለት ነው። ያው በጣም ነው የምወድሽ፣ ግን አንዳንድ ስህተቶችን ስትሰሪ ያው መናገር ግድ ስለሆነ ነው። ዝም ብሎ ማለት ወይም ልክ ናት ስህተት ሲሰራ ልክ ናት ብሎ ማለት አይቻልም ማለት ነው። ያንን ሰው ለራሱ ትጎዱታላችሁ። የሆነ የምትወዱት ሰው ለራሱ የሆነ ስህተት እየሰራ ትክክል እየሰራ ነው እያላችሁ የምታበረታቱት ከሆነ እናንተ ሳይሆኑ የምትጎዱት ያ ስህተት እየሰራ ያለው ጓደኛችሁ ወይም የምትወዱት ሰው ነውና የምትወዱትን ሰው የሆነ ስህተት ሲሰራ ይሄ ነገር ልክ አይደለም ምናምን ነገር ማለት አለባችሁ ማለት ነው። እና እኔም ለዛ ነው ሩትዬን እንደዚህ ልክ አይደለሽም እያልኩ ያለሁት። እውነትም ደግሞ ልክ አይደለችም። እንዴ የልጇን አባት ልጅህን አታይም አይባልም፣ ጭራሽ አይባልም። ከአፍ የማይወጣ ቃል ነው ሲጀመር። ለወላጅ ልጅህን አታይም ማለት ከባድ ነው። በሷ ላይ ቢሆን እሷ አስባችሁታል ሲይዘው እንኳን ይጥለዋል ትጥለዋለህ ምናምን በጣም እየተንቀጠቀጠ እየተንሰፈሰፈችለት ነው አይደል? ለልጇ አባቱም ልክ እንደዛ ነው። ያው ወንዶች ግልጽ አድርገው አያሳዩም እንደኛ እንደዚህ በቃ እንደዚህ ስስ አይደሉም ማለት የሆነ የተረጋጉ ናቸው። ግን ደግሞ ከእኛ ልጃችን እንደምንወደው እነሱም ልጃቸውን ይወዳሉ ማለት ነው። ስለዚህ ማለት ገብቷቸዋል ማለት የፈለኩት እንደዚህ እንደኛ እንደዚህ ይሆናል እኮ እንደዚህ ይሆናል እያሉ ሰው ሲያቅፈው እንደዚህ ምናምን ስግት አይሉም፣ የተረጋጉ ናቸው። ግን ደግሞ ለልጃቸው በጣም ትልቅ ቦታ፣ ትልቅ ሪስፔክት፣ ትልቅ ውዴታ ያላቸው ሰዎች ናቸው፣ አባትም ማለት ነውና ስለዚህ እሱ ባንቺ ላይ ቢሆን አሁን ለምሳሌ አንቺ ብትሆኚ ልጅሽን አታይም ቢልሽ እኔ ዛሬ ምን እንደምትሆኚ አሰብኩት፣ እንዴት እንደምታለሽ ምን እንደምትሆኚ አሰብኩት። ስለዚህ እሱ ወንድ ስለሆነ ነው እንደውም የቻለው እንደዛም ወንድ ስለሆነ። ወንዶች ያው ሴንሲቲቭ አይደሉም፣ ነገሮችን ቶሎ እንትን አይሉምና ለዛ ነው የቻለው እንጂ ቃላቱ ከባድ ነው። የወለዱት ልጅ አታይም የሚለው ቃል በጣም ከባድ ነው ጋይስ፣ ይቅርታ። እና ማለት የምፈልገው ነገር ዙሮ ይላል የሆነ ሰው የኛ ሀገር ሲያወራ ወሬ ማለት ነው። ዙሮ ሳይጨምር ጭራሽ አያወራም ማለት ነው። እና ተረጋጊ፣ ሁለታችሁም ተረጋጉ፣ ነገሩን ፍቱት። በቃ ነገሩን ፍቱት። ዝም ብሎ የሚያሽቃብጠውን ትታችሁ ራሳችሁ ተነጋገሩ፣ ነገሩን ፍቱ። መፍታት ካልቻላችሁም ደግሞ በሰላም መኖር ጥሩ ነው ማለት በሰላም መለያየት ፍቅር ነው። እውነቴን ነው የምላችሁ። አንድ ሰው ካልተስማማ በሰላም ተለያይቶ መኖር በጣም ፍቅር ነው ማለት ነው። በቃ ያም ክፉ ደግ ሳይነጋገሩ በቃ ተለያይቶ መኖር እንትን ነው። እንደዚህ አስሬ ግን መነታረክ እንደዚህ ልጅህን አታይም ልጄ እኔ ነው ምናምን ሌላ ፕሮሰስ ውስጥ ከምትገቡ ካልተስማማችሁ ብትለያዩ ይሻላችኋል እንጂ መነጫነጩ ነጋ መነታረክ በትዳር ውስጥ ጥሩ አይደለም። ለልጅም ጥሩ አይደለም፣ ለእናንተም ጥሩ አይደለምና ሩትዬ ተረጋጊ። የሰው ወሬ አትስሚ። የሰው ወሬ አይጠቅምም። በዚህ ዘመን በተለይ የሰው ወሬ አይጠቅምም ውዴ። ስለዚህ ተረጋጊ፣ ራስሽን አረጋጊ። ከዛ ነገሮችን ቀስ ብለሽ አስቢ። እውነትም ከሆነ እኮ ቀስ ብለሽ በማሰብ ትደርሻለሽ። ወርቁ እውነት ሄርሜላ ከሆነ የገዛቸው ቀስ ብለሽ እየሄድሽ ትደርሽበታለሽ ማለት ነው። ግን እንደዚህ ችኩል ዛሬ ላይ ነገ ትናንትና ወርቅና አልቀበልም ዛሬ ደግሞ ልጅህን አታይም ምናምን ይሄ ላንቺ ራሱ ጥሩ አይደለም፣ ይጎዳሻልና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እስከ ቪዲዮ የመጨረሻ የተከታተላችሁን ካላችሁ ከልብ አመሰግናለሁ። ባይ ደህና ሁኑ።